መልካም ብዙም እዚህ ላይ አንቆይ ምናልባት ወደ ሌላም ለመንደርደር እንዲመቸን ይሄን ያህል ደረጃ ይሄን በዚህ ደረጃ አገዛዙንም ታቋለ ምንም እኔ ዝርዝርን ደጋግሜ በተለያየ ፕሮግራም ስለገለጽከው ላለመድገም ነው ዛሬ ይሄን የመሰለ አገዛዝ የፍትህ ስርዓቱን ታቃለ አሰራሩንም ታቃለ አገዛዙ አሰራር ፕሌይቡኩን ታቃለ ይሄን ሁሉ ያወቅ ወደ ኢትዮጵያ ለመሄድና ዋጋ ለመክፈል ስትወስን ምን ያህል ኢትዮጵያን ብትወድ ነው የሚል ከአድማጭ ተመልካቾች ኦሬዲ ቀድሞ የመጣ ጥያቄ ስለነበረ ከዚህ ጋርም ስለሚሄድ ምናልባት እሱን በጠይቀና ወደ የሚከተለው ብንሄድ well ይሄ እንዲህ አይነት ስርዓት ባለበት ሁኔታ ፍትህ በሌለበት ሁኔታ ለምን ትመለሳለህ የሚለውን ጉዳይ ደጋግሜ ገልጬዋለሁ እስካሁንም ላለፉት 32 አመታት ኢትዮጵያ ውስጥ የኖርኩት ፍትህ ስላለ አይደለም ጥሩ ስርዓት ስላለ አይደለም ያን ስርዓት ለሰላማዊ ትግል ታግሎ መለወጥ ያስፈልጋል ለመለወጥ ሲፈለግ ደግሞ የሚከፈል ዋጋ አለ ያን ዋጋ ለመክፈል ዝግጁ መሆን አለብን ከሚል እምነት ነው እንጂ ተመችቶና አይደለም ባለፈው የኢህአዴግ ዘመንም ኢትዮጵያ ውስጥ የኖር ነው አፈና ነበረ ስርዓት ነበረ ግድያ ነበረ ያ ሁሉ ሪስክ ያለ ነው የኖር ነው እኔ በጣም ከፍተኛ የሆኑ አደጋዎችን አሳልፍ ያለው በቀድሞ ኢህአዴግ ጊዜ 5 ጊዜ ታስር ያለው ተደብድብ ያለው ብዙ ክሶች ቀርበውብኛል ለ120 ቀን በተከታታይ የደህንነት ክትትል ይደረግብኝ ነበር አይምሮዬን ለማጨናነቅ አስገድዶ እኔን ከትግሉ ለማራቅ ብዙ ጥረት ይደረግ ነበር እና ሁሉ ጊዜም በዙሪያችን አደጋ ነበር ያን ሁሉ አውቀን ተቋቁመን ነው ነው ከዛ የተለየ ነገር አሁን አለ በያላም ችግሩ ተባብሷል አደጋው ተባብሷል አዎ አሁን ያለው ስርዓት በሁለንተናዊ መልኩ ከቀድሞው የ27 አመት ስርዓትም የባሰ ነው ጨካኝ ነው ምንም ጥርጥር የለውም ግን ያን አመለካከት ሊያስለውጥ የሚችል ነገር አለ በያላም አሁንም ችግር ባለበት ሁኔታ አደጋ ባለበት ሁኔታ አገር ውስጥ ሆነን ሰላማዊ ትግሉን ለመቀጠል ካልቆረጥን በስተቀር ለኢትዮጵያ ህዝብ የሚበጅ መፍትሄ ይመጣል የሚል እምነት የለኝምና በዛ ነገር የተለወጠ አቋም ስለሌለኝ ነው የሚሄደው አገሪቱን ምን ያህል ብትወድ ነው የሚለው እንግዲህ እንደየ አንዳንድ ሰው አስተሳሰብ የህይወት ፍልስፍና ነገሮችን ምናይበት መንገድ ይለያያል ለኔ ያው አገር ሲባል እንዲሁ ካርታው ሰንደቃላማው ወንዙ ተራራው አይደለም በዋናነት የህዝብ ጉዳይ ነው ለዘመናት በጦርነት ውስጥ ነው የኖርነው በድህነት ውስጥ ነው የኖርነው ብዙ ትውልዶች የተፈራረቁ ቢሆኑ ህዝቡ ከዚህ ነፃ ሆኖ በእኩልነት በዲሞክራሲ በአንድነት ወደ ብልጽግና መሸጋገር የቻለበት ጊዜ የለም ስለዚህ እንደ ትውልድ ሁላችንም ለዚህ ተጠያቂ ነን ብዬ አምናለሁ ስለዚህ በትግሉ ለመቀጠል የወሰንኩት በሌላ ምክንያት አይደለም የህዝቡ ህይወት ኑሮ መቀየር አለበት የሚል ጽኑ እምነት ስላለኝ ነው ያ እንዲቀየር ከተፈለገ ደግሞ ሁላችንም እንደዜጋ አስተዋጽኦ ሊኖረን ይገባል የሆነ ሰው ወይም የሆነ ቡድን የሆነ ድርጅት በሆነ ተአምር ነፃ ሊያወጣና አይችልም የምንፈልገውን አይነት ስርዓት አገር ሊፈጥርልን አይችልም የእያንዳንዳችን ተሳትፎና መስዋዕትነት አስፈላጊ ነው የሚል እምነት አለኝ ስለዚህ ከዛ አንፃር ነው በትግሉ ለመቀጠል የወሰንኩት እንጂ ምናልባት ከሌላው ዜጋ የተለየ የአገር ፍቅር ኖሮኝ ነው ብዬ አልል ካለም ደግሞ ቀደም እንዳልኩት ለህዝብ የመጨነቅ ለህዝብ የማሰብ የህዝቡ ኑሮ መለወጥ አለበት ስለዚህ ያለፉት ጄነሬሽኖች ይሄን ሳይቀይሩ አልፈዋል የኔና ያንተ ጄነሬሽንም ደግሞ ይሄን ሳይቀይር ቢያልፍ በታሪክና በትውልድ ተጠያቂ ይሆናል የሚል እምነት ስላለኝ የበኩሌን ድርሻ መወጣት አለብኝ ብዬ ስለማምን ነው ከዛ የተለየ ምክንያት የለውም በጣም ጥሩ እኔም ምናልባት ያው የመጨረሻው መጽሐፍ ላይ በመጽሐፍ ደረጃ ማለት ነው 27 ሲደመር 2 በኋላም ማነሳው ነገር ኖሮ ያስቀመጥከው ነገርም አለና የልጆቻችን ኢትዮጵያ አሁን ያለበትን ስርዓት መውረስ የለባቸውም የሚልም አስቀምጣልና ከሱ ጋር በደንብ ነው የሚሄደው ለማለት ያለው ያላነበባችሁ አድማጭ ተመልካቾቻችን አንብቡ ነው ሁለት ብቻ ነው ያነበብኩት እንዳጋጣሚ ይሄኛውንና መድሎትን ያነበብኩት ስጦታ ከስር ቤትም አልደረሰኝ ምናልባት አስመጥቻ ያነባሉ ለማንኛውም ይሄ ወደ በመጨረሻም ወደ መርህ ይወስደናል
ፖለቲካ ላይ እንደምታውቀው የፕሪንሲፕል ጉዳይ አለና አንተ ሁሉ ጊዜም መርህን ነው የምታስቀድመው ተብሎ ትታማለህ። እሱ ደግሞ ወደ ግትርነት ወስዶታል ልደቱን። መርህን ያስቀድማል፣ ፕራግማቲክ አይደለም። አንዳንዶቹ ፖለቲካ ደግሞ ኢንድ ጀስቲፋይስ ዘ ሚንስ በሚሉት ላይ ነው አብዛኛው ጊዜ። ብሩታል ነው፣ ብሩታል ፓወር ስትረግል ነው ፖለቲካ። እንደዛ የሚረዱ ሰዎች አሉ። እንደዛ ከሆነ ደግሞ እንደየወቅቱ ሁኔታ የሚያስፈልገው ለትግል የሚያስፈልገውን ለውጤት የሚያበቃውን ትግል የሚሮሉተውና ለውጤት የሚያበቃውን መንገድና ስትራቴጂ መንደፍ ያስፈልጋል። ልደቱ ግን መርህን ያስቀድማልና መርህ ላይ ቆርቦ ዋጋ እየከፈለን ያለውና እሱ ነው አንደኛው ምክንያት ይሉሃልና በመርህና በፕራግማቲዝም መካከል ያለ ፍልስፍና ምንድነው ባጭሩ? አሁን ስትገልጸው መርህን ይከተላል እየተባልክ ትታማለህ ነው ያልከውና ለኔ ሐሜት መሆን አለበት ብዬ አላምንም። አንድ ሰው ወይም አንድ ድርጅት መርህን የሚከተል ከሆነ ሊመሰገን ሊደነቅ ነው እንጂ የሚገባው ሊታማ አይገባው። ምክንያቱም መታማት አሉታዊ ነው። ይገልጿል። እሺ ላስተካክለው። ከመርህ ጋር ኦኬ ከመርህ ጋር እንደውም ልደቱ ብዙ ጊዜ ሚስኮት ስለምትደረግ በቅርቡ ራሱ የኔ ላይ አይደለምና ሌላ ፕሮግራም ላይ ራሱ ሂስ መዋጥ አለብን ክኒን የሚለው ላይ ሚስኮት እንደተደረገ ስትናገር ነበርና እኔም ራሱ ያየሁት ሌላም ላይ እኔም ላይ እግረ መንገዱን እንደዚህ ሚስኮት ካደረግኩ ስናገር ጣልቃ ገብታ ኤኒ ታይም እንድታስተካክለኝ ከወዲሁ ፍቃድን ጠይቃለሁ። ቀጥል። ጥሩ አስታወስከኝ። እንዳውም ሞገስ እንዳልከው ሚስኮት ተደረጋለሁ አንድ ሁለት ጊዜ ባንተም ተደርጊያለሁና ጥሩ አጋጣሚ ነው ይሄ ማንሳት። አንዱ የዚህ ከአዲስ አበባ ጋር በተያያዘ ሰገጤ የሚል ቃል እንደተጠቀምኩ አድርጋችሁ አንዱ ውይይት ላይ ያቀርባችሁ ነበርና ያ ስህተት ነው። እኔ ቃሉ ወጥቶኛ ያቀም እንደውም ቃሉንም በደንብ አላቀውም ተጠቅሜበትም አላቀም። አንዱ እሱ ነው። ሁለተኛ የኦሮሚያን ከኢትዮጵያ የመገንጠል ጉዳይ የሪሶርስ ጥያቄ አድርጌ እንዳቀረብኩም አድርጋህ አንድ ቦታ ገልጸህ ተወቃቅሰንበታል። እኔ እንደዛ አድርጌ አይቻላቅም የሪሶርስ ጥያቄ ነው ብያላቅምና እሱ በዚህ አጋጣሚ መገለጹ ተገቢ ይመስለኛል ስላነሳው። እኔም በይፋ እዚሁ ልቀበልና ከዚህ በፊት በማህበራዊ ሚዲያና አንድ ሚዲያ ላይ ተናግሬያለሁ ኦፍ ኮርስ። ነገር ግን እዚሁ በይፋ የሚስኮት ሰለባ ስለሆንክና እኔም ራሴ በእነኚህ በሁለቱ ነገሮች የሰገጤውንም አንተ ቋንቋን አልተጠቀምክም፣ አንተ በሌላ መልኩ ነው የገለጽከው፣ ጽሁፉ ላይም አለ በግልጽ። ሁለተኛ ላይ ያልከው እንዲሁ አንተ ኦሮሚያ መገንጠል የሌለበትም ምክንያት በሌላ መልኩ ነው ያስቀመጥከው እንጂ የብሔርተኞች ሁሉ ጊዜ ሪሶርስ እኔ እንደውም ያልኩት ዱላ አቀበልካቸው ኦሬዲ ናሬቲቭ ስላለ ኦሮሚያ ሪሶርስ ስላላት ለዛ ነው የሚፈልጉን ለሚለው ዱላ አቀበልክ ያልኩት ስፒን ኢንተርፕሬት ሳደርግ በተገቢ ስላልነበረ ከዚህ በፊትም ብያለሁ። አሁንም በይፋ ይቅርታ ጠይቃለሁ። ለሌሎቹም እንዲሁ ሚስኮት እንዳትደረግ ከወዲሁ ቋንቋ አጠቃቀሜ ላይ ስተት ካለ አቴኒ ታይም ገብተን እንድታረመኝ ነው። ችግር የለም ያንተን በዚሁ ጨርሰናል። ሌላው አሁን ያነሳው ከክኒን ማዋጥ ጋራ ተያይዞም ቅርብ ጊዜ ማርያማዊትና ኤርሚያስ ባደረጉት ውይይት እንደዚሁ ሚስኮት ተደርጌ ቅሬታዬን ገልጬላቸዋለሁ። ተማምነንበታል፣ ርምትም ሰጥቶበታል ኤርሚያስ። ምክንያቱም ክኒን ማዋጥ አለበት ያልኩት እኔ የአማራን ህዝብ አይደለም የአማራን የፖለቲካ ኤሊት ወይም ደግሞ ብሔርተኞች ነው ለይቼን የተናገርኩት እንጂ ህዝቡ ጥፋት አጥፍቷል ስለዚህ ክኒን ማዋጥ አለበት የሚል ነገር አልተናገርኩምና ይሄም ምናልባት አድማጮች ያን ውይይት አዳምጠው ህዝብን እንደዛ ብዬ እንደተናገርኩ አድርገው ወስደውም ከሆነ መታረም ያለበት ጉዳይ ነው። ያላልኩም የአማራ ብሔርተኞች ነው ያልኩት። የአማራ ብሔርተኞች በዛ ረገድ የሰሩትን ስህተት አምነው መቀበል አለባቸው። ይሄን መራራ ክኒን መዋጥ አለባቸው ነው ያልኩት። ስለማምንበት ነው ያልኩት። ህዝብን ግን አላልኩምና ብዬም አላቅምና ሰፊ ልዩነት አለውና እንዲህ አይነት ነገሮች ወደፊትም ጥንቃቄ ማድረግ ያለብን ይመስለኛል። ምክንያቱም አንድ ጋዜጠኛ አንድ አክቲቪስት እንደዚህ ብሎ ቢናገር ጥሩም ባይሆን ብዙ ክብደት ላይ ሰጠው ይችላል። የኔ አይነት የፖለቲካ ሰው ግን በእንዲህ አይነት ጉዳይ ላይ ሰፊ የትርጉም ልዩነት ለህዝብ ሲቀርብ አደጋው ከባድ ነው እና ጥንቃቄ ማድረጉ ተገቢ ይመስለኛል። ወደ ጥያቄ ልመለስ። ሶሪ ያለ ነጥቡ ነው የወጣ ነው። ስለዚህ የመርህ ጉዳይ እኔ ማንንም ኢትዮጵያ ውስጥ አሁን በፖለቲካ ሂደት መሰረታዊ ችግራችን መርህ አልባ መሆናችን ነው የሚል እምነት አለ።
በመርህ በመመራታችን ሳይሆን ችግር እየገጠመን ያለው መርህ አልባ በመሆናችን ነው። በተለይም ደግሞ በዋናነት ከዚህ ከግጭት ከጦርነት ጋር በተያያዘ የጠላት ወዳጅ የሚል ተገቢ ያልሆነ መርህ አልባ አስተሳሰብ አለን። ይሄ በከፍተኛ ደረጃ የኢትዮጵያን ፖለቲካ እየጎዳው ነው ብዬ አምናለሁ። ስለዚህ የኢትዮጵያ ፖለቲካ በመርህ መመራት አለበት የሚል እምነት አለ። መርህ ለአንድ የፖለቲካ ሰው ለአንድ ድርጅት መሰረታዊ ጉዳይ ነው የሚል እምነት አለ። ግን አንተ እንዳልከው ደግሞ ፖለቲካ ደግሞ የመሆን ጉዳይ ነው እና አንዳንድ ጊዜ የፕራግማቲዝም ጥያቄ ሊመጣ ይችላል። ስለዚህ አንዳንድ ጊዜ ነገሮችን አይተን ልናሻሽላቸው ልንለውጣቸው የሚገቡ አቀራረቦች ሊኖሩ ይችላሉ፣ አገላለጾች ሊኖሩ ይችላሉ። ግን እነዛ የመሆን ጉዳዮች ወይ ፕራግማቲክ ምን ሆነባቸው ጉዳዮች መሰረታዊ መርሆቻችንን የሚንዱ መሆን የለበትም። ኢትዮጵያ ውስጥ ያለው ችግር ይሄ ነው። ሁሉ ጊዜ የቆምንለትን ዋና መሰረታዊ መርህ እንንድና ያልተገባ ታክቲካዊ የሆነ ለውጥ ውስጥ እንገባለን። ይሄ ዋጋ ያስከፍለናል። ስለዚህ ዋናው መርህ ላይ መቆም ነው። ግን ደግሞ ፖለቲካ የመሆን ጉዳይ ስለሆነ ደግሞ አንዳንድ ጊዜ ፍሌክሲብል መሆን ፕራግማቲክ መሆንን ደግሞ ይጠይቃል እንደየችግሩ እንደየወቅቱ ማለት ነው። ያ ማለት ግን መሰረታዊ መርህን ንድህ አይደል። መሰረታዊ መርህን ጠብቀህ ከአቀራረብ አንፃር ከስልት አንፃር አንዳንድ ጊዜ የምታሻሽላቸው የምትለውጣቸው ነገሮች ሊኖሩ ይችላሉ። በዚህ መልኩ ቢታይ ጥሩ ነው እና እኔ የኢትዮጵያ የፖለቲካ ችግር በመርህ ላይ መቆም አይደለም፣ መርህ የለሽ መሆን ነውና እኔ ሁላችንም በመርህ ብንመራ በመርህ ብንገዛ ፖለቲካችንን በመርህ ብናካሂደው ተገቢ ነው ብዬ ነው ማምነው እና የመርህ ነው ተብዬ በመታየቴ በጣም ነው መኮራው እንጂ ምንም አልከፋበትም ማለት ነው። እንደ ምስጋና ነው መቆጥረው እንጂ እንደ ትችትም እንደ ሀሜትም አልቆጥረው። ጥሩ። ይሄ እንደውም የሚወስደን ታዲያ የወቅታዊ የኃይል አስተላለፉ በመርህ ላይ የተመሰረተ ነው ብለህ ታስባለህ ወይ? ወደዛ ስለሚወስደን ነው እንደውም ስናነሳውና የመጀመሪያ ጥያቄ አስተላለፍ አለ እንደምታውቀው በተለይ ከፕሪቶሪያ ስምምነት በኋላ እሱ ብቻ አይደለም በየጊዜው ነው በርግጥ ኢትዮጵያ ላይ አጀንዳ የሚፈበረከው። ከዛ በኋላ ብዙ ነገሮችን አይተናል፣ አንተም አይተሃል። አሁን አማራ ክልል ላይም ኦልሞስት ወር ሊሆነው ነው የተጀመረውን እናውቃለን። ሌሎች ነገሮችም አሉ። ከቤተ ክርስቲያን ጋርም የነበረውን ታውቃለህ። አሁን ደግሞ ወደ መስጊድ ሄደዋል። እያንዳንዱ ነገር የወቅታዊ ጉዳይን እመጣበታለሁ። ግን ስለመርህ ስላነሳን ኦቨርኦል ጠቅለል ባለ መልኩ ያለው የፖለቲካ ኃይል አስተላለፍ መርህ ላይ የተመሰረተ ነው ብለህ ታስባለህ? ካልሆነስ ምንድነው የሚገልጸው? በነገር ላይ ያው ዛሬ አንዳንድ ዜናዎች እየመጡ ነበር። አዲስ አበባ ከተማ መስጊዶች አካባቢ ሰዎች ጉዳት እየደረሰባቸው እየሞቱ እየቆሰሉ እንደሆነ እየሰማን ነው። ቀደም ባሉት ቀናት ቢያንስ ባለፈው አንድ ሳምንትም ጎጃም አካባቢ እንዲሁ ገዳማት አካባቢ ንጹሃን ዜጎች ሳይቀሩ እየተገደሉ እንደሆነ እየሰማን ነውና ስለነሱ የሚሰማንን ሀዘን ገልጸን ማለፍ ያለብን ይመስለኛል። እጅግ የሚያሳዝን በጣም ጥሩ በዛን ጀምር ነው ወደ ሁለተኛ አሳዛኝ ነገር ነው። ኤኒዌይ ወደ ጥያቄ ልመለስና አይደለም ያው ቅድም እንዳልኩት የኢትዮጵያ ፖለቲካ መሰረታዊ ችግር መርህ አልባ መሆን ነው። ስለዚህ አሁን ኢትዮጵያ ውስጥ እየታዩ ያሉ ሰዎች የፖለቲካ ድርጅቶች አንድን ኃይል የሚቃወሙት ወይም የሚደግፉት በመርህ ሆኖ አይደለም የሚታየው። በጊዜያዊ ስሜት በጥላቻ የህዝብን ያልተገባ ድጋፍ ለማግኘት በሚወሰድ እቅድ ሲሆን ነው የሚታየው እና አሁን ኢትዮጵያ ውስጥ እየታየ ያለው የኃይል አስተላለፍ በእኔ በኩል መርህን መሰረት ያደረገ ነው የሚል እምነት የለኝም። በተወሰነ ደረጃ ሊኖር ይችላል። በአብዛኛው ግን ከመርህ ውጭ የሆነ ቅድም እንዳልኩት የጠላት ወዳጅ የሚል አይነት ያስተላለፍ ለውጥ ነው እየታየ ያለው እና በተወሰነ ደረጃ ስትል የብልጽግናና የህወሓት ያው ፓርቲ ነው እያልኩ ያለው ቅድም ስለ የህዝብናል የህወሓት እንደ ፓርቲ ወይም ደግሞ ጊዜያዊ አስተዳደር እንበለው ጊዜያዊ አስተዳደር ብለውታል። የሁለቱ ግንኙነት በፖለቲካ ፍልስፍና ደረጃ ስናይ ፍላጎት ደረጃ ስናይ በመዋቅር ደረጃ ስናይ ተመሳሳይ ፍላጎት ካላቸው ያለውን የህገ መንግስታዊ ስርዓት ወይም ኮንስቲቱሽናል ኦርደርን ማጽናት ከሆነ እሱ ራሱ በከፊል መርህ አይሆንም ወይ? ሊሆን ትላደርግልህ ብዬ
እኔ እንደሱ ብያላየው በተወሰነ ደረጃ ያልኩት ለምሳሌ አንዳንድ ሰዎች ያለፈውን 4-5 አመት የብልጽግና ስርዓት የሚያዩበት መንገድ ከልብ ይሄ መንግስት ለሀገሪቱ ይጠቅማል ለህዝቡ ይጠቅማል ወደ ተሻለ ነገር ያሸጋግረናል ብለው ከማመን ሊሆን ይችላል ልባዊ እምነት በቅንነት ፖለቲካውን ካለመረዳት ሊሆን ይችላል እነዚህ ሰዎች በሂደት የፖለቲካ አካሄዱን ሲረዱና ሲያውቁ አስተሳሰባቸውን ከቀየሩ ይሄ የመርህ ችግር ያለው አይመስልኝም ነው በቅንነት የተሳሳቱት ስተት ነበረ ነገሩን ሲረዱት መለወጣቸው ተገቢ ነው ብዬ ነው ማምነው ግን ከመጀመሪያው እስከ መጨረሻው በቅንነት ያልደገፉ በመርህ ያልደገፉ አሁንም በመርህ እየተቃወሙ ያልሆኑ ኃይሎች አሉ በፖለቲካው መስክ ማለት ነው በአብዛኛው የሱ አይነት ሁኔታ ነው የሚታየው እና በተወሰነ ደረጃ ያልኩት እንደዛ አይነት የህብረተሰብ ክፍሎች ወይም ሰዎች መኖራቸው ለመግለጽ ነው በህወሓትና በብልጽግና መካከል ያነሳው ጉዳይ የመርህ ነው ብዬ አላምንም በመርህ ከብልጽግና ጋር መወዳጀት አንድ መሆን አይቻልም ምክንያቱም ምንም አይነት መርህ የለውም ቆሜለታለሁ የሚለው ሪዮት ዓለም የለም እኔ ደጋግሜ ስናገር ሰምተኝ ይሆናል ሞገስ እስካሁን የተጠበቀ አንድ አመለካከት አለኝ ብልጽግና የሚባለው ፓርቲ የምንም ነገር ታማኝ አይደለም የምንም ነገር ታማኝ አይደለም ለሃይማኖት ታማኝ አይደለም ለብሔር ታማኝ አይደለም ለአገር ታማኝ አይደለም ታማኝነቱ ለአንድ ነገር ብቻ ነው ለስልጣን የበላይነቱ ብቻ ነው ስለዚህ ከዚህ ጋር ማንንም ኃይል የመርህ ግንኙነት ሊኖረው አይችልም ህወሓት ምንቃወመው ድርጅትም ቢሆን አገሪቱን ለብዙ ጥፋት የዳረገ ድርጅትም ቢሆን የራሴ የሚለው መስመር አለው መርህ አለው ያን መርህ ልንወደው ልንጠላው ልንደግፈው ልንቃወመው እንችላለን ግን ሊገለጽበት የሚችል ቆሜለታለሁ የሚለው የሚታገልለት እሞትለታለሁ የሚለው አስተሳሰብ አለው መርህ አለው በብልጽግና በኩል ግን ምንም አይነት መርህ የለም አንድ መርህ ነው ያለው ብልጽግና ደጋግሜ ተናግሬያለሁ ያ መርህ የለሽነት በምንም ነገር ላይ ብልጽግና የሚባለው ፓርቲ መርህ የለሽ መሆን ዛሬ የተናገረው ነገ አይደግምም ዛሬ የጻፈውን ነገ መልሶ አይጽፍም ከአንድ ጽንፍ ወደ ሌላ ጽንፍ ሲዘል ነው የምታየው እና በጣም የተዘበራረቀ ውል የሌለው አስተሳሰብ ነው ሲያራምድ የምታየው ስለዚህ ይሄ ኃይል ጋር አንድ ሰው ወይም አንድ ድርጅት ተነስቶ ግንኙነቴ መርህን መሰረት ያደረገ ነው ቢለኝ ያን መርህ ልደግፈው ልጥላው ትክክል ነው ብዬ ልቀበል አልችልም ይሄ ኃይል መርህ የለሽ ከሆነ ኃይል ጋር የመርህ ግንኙነት ሊኖር አይችልም ስለዚህ በህወሓትና አሁን በብልጽግና ዙሪያ እየታየ ያለው ወዳጅነት መርህ የለሽ ነው ብዬ ነው ማምነው የመርህ ግንኙነት በሁለቱ መካከል ሊኖር አይችልም በሁለቱ ብቻ ሳይሆን ማንንም አካል ከብልጽግና ጋር የመርህ ግንኙነት ሊኖረው አይችልም የመርህ ግንኙነት ሊኖረው የሚችለው ያ መርህ ጥሩም ይሁን መጥፎ መርህ ካለው አካል ጋር ነው ብልጽግና መርህ የለሽ አካል በዚህ መልኩ ነው ማየው በጣም ጥሩ ከዚህ በላይ በዚህ ጥያቄ ላይ አልሄድበትም እስቲ አሁን ቀደም ወደ ጀመርነው እንሂድና ሰሞኑን እንግዲህ ቀለል አድርጌ በዚህ መግለጽ አልፈልግም ግን የቤት ማፍረስና የህዝብን ዜጎችን የማፈናቀል ዘመቻ አላማው ምንድነው የፖለቲካ አንድምታውስ ምንድነው ብለን ነው የምታስበው ኦሬዲ ቀደም ይቅርታ ማለት ሀዘናችንን ገልጸን ጀምረናል አሁንም እሱን እድል ውሰድና እነሱ አስበው የሚያደርጉት ነገር ይኖራል ግን በአንተ እይታ በየጊዜው እንደዚህ ክራይሲስ እየፈጠረ 2 ወር እንኳን አልሆነም ኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ጋር የምታቀው ነው 2 ወር ፌብሩዋሪ ነበር በፈረንጆቹ አሁን ሜይ ነው በ2 ወር ጊዜ ውስጥ ሁለቱንም የሀገር ምሰሶ የሆኑትን ሃይማኖቶች ሁሉም ሃይማኖት እኩል ነው ግን እንደ ህዝብ ብዛት ነው ማለት እንደ ታሪክ ይሄን ሁሉ አነቃንቀ ነካክተ በዚህ ደረጃ መሄድ ለምን አስፈልገ የሚለው አንድ ነገር ነው ግን ዞሮ የሸገር ከተማ እንደተዋቀረችም ታውቃለህ እሷ ራሷ ገና 3 ወራ ነው ፌብሩዋሪ 17 ላይ ነው የተቋቋመችው የሸገር ከተማዋ ራሷ ገና 3 ወር ሳይሆናት ነው ይሄን ሁሉ በደል ይሄን ሁሉ ወንጀል እየፈጸመች ያለችው እኔ እንደ አንድ ባለሙያ የማያቸው ነገሮች አሉ ከዜጎች ደህንነትና የቤት ማግኘት መብት ጋር ተያይዞ ግን አጠቃላይ ከፖለቲካ አንፃር የሸገር ከተማ አቋቋሟ አመሰራረቷ ከዛ በኋላ ደግሞ ያ ሁሉ ዜጎች በዛ መልኩ መፈናቀላቸው ከዛም አልፎ ደግሞ ድምጻችን ይከበር መስጊድ ለምን ይፈርሳል የሚሉት ላይ እርምጃ እየወሰደ ነው አገዛዙ ያለው ወይም መንግስት እሱን እንዴት ታያለ የሚለውን ጥያቄ ላስከትልል ብዬ ነው ልደት
አንዱ መቼም ሁልጊዜ እየቀረብን ነገሮችን ለመተንተን ችግሮችን ለማብራራት እንሞክራለን። እኔ እሱ አታካች ይመስለኛል። እስከምንና እስከመቼ እንደምንቀጥልበትም አይገባኝም። እኔ ደጋግሜ አንድ ምለው ነገር አለ። ይሄ በዶክተር አብይ አህመድ የሚመራ የብልጽግና መንግስት በስልጣን ላይ እስካለ ድረስ በኢትዮጵያ እየተባባሰ የሚሄድ ግጭት፣ ጦርነት እንጂ ምንም አይነት ችግር ሊፈታ አይችልም። ከዚህ አዙሪት ልንወጣ አንችልም። ኢትዮጵያውያን በዚህ ደረጃ ግንዛቤ ካልወሰድን፣ የጠራ አመለካከት ካልያዝን ሁልጊዜ በሚፈጠሩ ችግሮች፣ ግጭቶች እየደነገጥን ሰርፕራይዝ እየሆን መቀጠል ያለብን አይመስልም። በቃ አሁን ያለው ስርዓት በመንግስትነት እስከቀጠለ ድረስ ኢትዮጵያ ከአንድ ጥፋት ወደ ሌላ ጥፋት፣ ከአንድ ግጭት ወደ ሌላ ግጭት፣ ከአንድ ቀውስ ወደ ሌላ ቀውስ ትሸጋገራለች እንጂ መቼውንም ቢሆን የሚፈታ ችግር የላትም። ይሄ በስልጣን ላይ ያለ መንግስት የአገሪቱን ችግር ለመፍታት የሚያስችል ዕውቀት የለውም፣ ልምድ የለውም፣ ብቃት የለውም። ከሁሉም በላይ ደግሞ ቅንነት የለውም። ስለዚህ በዚህ ስርዓት ነገም ከነገ ወዲያ የባሱ ችግሮች ናቸው የሚፈጠሩት። ሀገሪቱ ለይቶላት እስክትፈርስ ድረስ የሚፈታ ችግር የለምና ይሄን ጠንቅቀን ማወቅ አለብን። ሁልጊዜ እየመጣን ስለተፈጠሩ ችግሮች፣ ስለደረሱ አደጋዎች፣ ስለሞቱ ሰዎች፣ ስለታሰሩ ሰዎች ብናብራራ ዋጋ የለውም። ይሄ ስርዓት አፋኝ እንደሆነ፣ ይሄ ስርዓት የለየለት አምባገነን እንደሆነ፣ ገዳይ እንደሆነ ከበቂ በላይ በሆነ መረጃ ደግሞ ደጋግሞ ተረጋግጧል። ከዚህ በላይ የምንጠብቀው አሳማኝ ነገር የለም። ይሄ ስርዓት በስልጣን ላይ እስካለ ድረስ የኢትዮጵያ ዕጣ ፈንታ ከዚህም የባሰ ነው። ይሄው ነው ተባብሶ የሚቀጥለው። ከዚህ አዙሪት መውጣት አንችልም። ስለዚህ እንደው በእያንዳንዱ ጉዳይ እየቀረብን ሁልጊዜ ብናብራራው ጥቅም ያለው አይመስለኝም። የዚህ ጉዳይ እዛው እንደውም ጥሩ ነው። እንደዛ ከሆነ ተቃቀኑን አጀንዳ በየጊዜ የሚሰጠውን ብንተውና ወሳኝ የሆነውን ነገር ላይ አገዛዙ መረዳቱ ላይ በበቂ ሁኔታ ተረድተዋል ወይ? ምክንያቱም አሁን አመት አልፏል አትሊስት ይሄንን ነገር ከተናገርክ። ከዛ በፊት በሌላ መልኩ ታስቀምጠው ነበረ፣ ግን በየጊዜው የሚባባስ እንጂ የሚመጣ መፍትሄ የለም ብለህ ካስቀመጥክ አመት አልፎታል። ቢያንስ እኔም አውቃለሁ፣ ሌሎች አድማጭ ተመልካቾች በቅንነትና በቅናት የሚያዳምጡ ሰዎች ያውቁታል ብዬ ነው የማስበውና ስለዚህ will ኢትዮጵያ ሰርቫይቭ አብይ ሰው ብሎ ቢጠይቅ ኢትዮጵያ አብይን ራስ ሰርቫይቭ ማድረግ ትችላለች ወይ ብሎ ቢጠይቅ ምንድነው መልስ የሚሆን? ኦሬዲ ስላነሳው ያው ደጋግሜ እኮ ገልጬዋለሁ። ይሄ ስርዓት በስልጣን ላይ እስካለ ድረስ በተለይ ዶክተር አብይ አህመድ በስልጣን ላይ እስካሉ ድረስ ሄደን የምንደርስበት ውጤት መፍረስ ነው፣ ህልውናችንን ማጣት ነው። ከዛ የተለየ ነገር ልናገኝ አንችልም። ለዚህም ነው ያው ወደ ኋላው ልንመጣበት እንችላለን። የኢትዮጵያ ችግር አሁን ከአንድ ፓርቲ ከአንድ መንግስት አቅም በላይ ነው። በተለይም ደግሞ ከብልጽግና ፓርቲና መንግስት አቅም በላይ ነው። ስለዚህ ይሄን ችግር ሁሉን አቀፍ በሆነ አንድ አዲስ የሽግግር ሂደት ካልፈታ ነው በስተቀር በስልጣን ላይ ያለው መንግስት የበለጠ ያባብሰዋል፣ ውድቀቱን መፍረሱን ያፋጥነዋል እንጂ ሊያመጣ የሚችለው መፍትሄ የለም። ይሄ በተደጋጋሚ የገለጽኩት ነገር ነው። ነገር ግን አሁን ካነሳው ከጥያቄው አንፃር ይሄ በአዲስ አበባ ጉዳይ የሚሆነውን ነገር ታስታውሳለህ ሞገስ? ባልበላውም ጭሬ ልበት ነው በሚለው ጽሁፍ ላይ በግልጽ አስቀምጬዋለሁ። አሁን የተያዘው መንገድ አዲስ አበባን መቆጣጠር፣ የዲሞግራፊ ለውጥ ጭምር በማድረግ አዲስ አበባን ሙሉ በሙሉ መቆጣጠርና የአንድ ኃይል ንብረት ማድረግ ነው። እሱ ከተደረገ በኋላ ደግሞ አገረ ኦሮሚያን ወደ መመስረት ፕሮጀክት መሸጋገር ነው እየተፈለገ ያለው። ይሄ በግልጽም በስውርም እየተሰራበት ያለው ጉዳይ ነው። ከበቂ በላይ ሰዎች በድፍረት ወጥተው የሚናገሩት ነገር ሆኗል። በፍላጎት ደረጃ ማለት ነው። ይሳካላቸዋል ሌላ ነው፣ ለብቻ ሌላ ጉዳይ ነው። እሱን እንደው ካነሳው አይቀር አይሳካም። እዛ ጽሁፌም ላይ ገልጬዋለሁ፣ አይሳካም። ሊሳካላቸው የሚችለው ኢትዮጵያን ማፍረስ ነው። በዚህ ግርግር በእንዲህ አይነቱ ቀውስ የእርስ በርስ ፍጅት ውስጥ ገብተን አገራዊ ህልውናችንን ልናጣ እንችላለን። ይሄ ሊሳካ ይችላል። በምንም ተአምር ግን
አሁን ባለችው ኢትዮጵያ እንደዛ አይነት ምኞትን የማሳካት አንድ አገር ኦሮሚያ የሚባል መንግስትና አገር አቋቁሞ በኢትዮጵያ ፍርስራሽ ላይ የመቀጠል ሁኔታ ግን መቼውንም ቢሆን ሊሳካ የሚችል አይደለም። እንደው ሸገር ሲቲ ራሱ ለምን የተቋቋመው ምናልባት ወዝንዚ እናስቀምጠውና እንደው የዛ ፕሮጀክት አካል ነው ገልጬዋለሁ እዚህ ቀደምም የዛ ፕሮጀክት አካል ነው። በነገር ላይ መጀመሪያ በአዲስ አበባና በኦሮሚያ መካከል ያለው የአስተዳደር ወሰን ጉዳይ ድንበር አይደለም የአስተዳደር ወሰን ጉዳይ በተገቢ ጥናትና ሁኔታ መወሰን ያለበት ነው ገና መወሰን ያለበት። አዲስ አበባ ትልቅ ከተማ ነች የሀገሪቱ ርዕሰ ከተማ ነች የማደግ እድል አላት ቢያንስ ለመጪዎቹ 2-3 10 ዓመታት ምን ያህል ልታድግ ትችላለች የሚለው ግምት ውስጥ ገብቶ ተጨማሪ መሬት ያስፈልጋታል እስከ ተወሰነ ኪሎሜትር ድረስ ልትሰፋ እንደምትችል ታሳቢ የሚያደርግ ያከላልል ስምምነት መኖር አለበት። አንድ ሀገር ውስጥ ነው የምንኖረው ይሄ ሀገር አንድ ሀገር ነው የምንከተለው አደረጃጀት ፌደራሊዝም ቢሆን አገሩ ግን አንድ ሀገር ነው። ስለዚህ የዚህ አገር የጋራ ዋና ከተማ ተሰፋለች መስፋቷን ተፈጥሯዊ ነው ተገድቦ ሊቆም የሚችል አይደለም። ስለዚህ ሁሉ ጊዜ ወይም ዘላለም እየሰፋች መቀጠል የለባትም ይሄ ጥርጥር የለውም። ምክንያቱም በዙሪያው ያለው የኦሮሚያ ክልልም የራሴ የሚለው ጥቅምና ፍላጎት ስላለው ከተማዋ እስከመጨረሻው ድረስ ተስፋ ሊባል አይችልም። ነገር ግን ቢያንስ ለ2-3 10 ዓመታት አሁን ያሉባትን መሰረታዊ ችግሮች ለመፍታት ከቤት ጥያቄ ከኢንዱስትሪ ጥያቄ ከከተማ እርሻ ጥያቄ ጋራ በተያያዘ ያሉትን ችግሮች መፍታት በሚያስችል ደረጃ በቂ የሆነ ስፋት ያስፈልጋል። ስለዚህ ይሄን ታሳቢ ያደረገ ድርድርና ስምምነት ያስፈልጋል። መጀመሪያ ይሄ ስምምነት እንዲሁ በአዲስ አበባና በኦሮሚያ ክልል ብቻ አይደለም መካሄድ ያለበት ጉዳዩ የኢትዮጵያ ጉዳይ እንደሆነ የኢትዮጵያ ሕዝብ ጉዳይ እንደሆነ ታውቆ በአገር ደረጃ ነው መፍትሄው መፈለግ ያለበት። ይሄ ሊሰመርበት የሚገባ ጉዳይ ነው። ወደ ጥያቄው ስመጣ ይሄ የሸገር ከተማ የሚባለው ጉዳይ ትክክል አይደለም አስፈላጊም አይደለም። በየትም ዓለም ሞገስ በየትም ዓለም አንድን ከተማ ከቦ የሚያጥር ሌላ ከተማ ተመስርቶ አያውቅም። በአንድ ዋና ከተማ ዙሪያ የተለያዩ አነስተኛ ከተሞች ሊኖሩ ይችላሉ ይሄ የዓለም እውነታ ነው። በአንድ ከተማ ግን ሌላ ያን ከተማ አጥሮ የያዘ ሙሉ በሙሉ ያጠረና የከበበ ሌላ ከተማ ሆም ብሎ መፍጠር ግን ትክክል አይደለም። የዚህ አይነት አሁን የሸገር ከተማ አይነት የቦምቦሊኖ ወይም ደግሞ የዶናት ቅርጽ ያለው ከተማ በዓለም ላይ ፈልጋታል ለመጀመሪያ ጊዜ ኢትዮጵያ ውስጥ ነው። በአንድ ሀገር ውስጥ ትክክል አይደለም ይሄ። በአዲስ አበባ ዙሪያ ቀድሞም ከተሞች አሉ አይደል? አሁን በኦሮሚያ ክልል ውስጥ ያሉ ከተሞች አሉ። እነዛ ከተሞች ወደፊትም ይሰፋሉ ይኖራሉ። አንድ ወጥ የሆነ ቀለበት የሆነ አንድን ከተማ ከቦ አስጨንቆ አፍኖ የሚይዝ ከተማ መፍጠር ግን ይሄ ኢንቴንሽኑ አላማው ተገቢ እንዳልሆነ ከወዲሁ ግልጽ ነው። ጥሩ በአላማ ደረጃ ግልጽ ነው። ግን በመብት ደረጃ በጁሪስዲክሽን ደረጃ ማድረግ አይችሉም ወይ? ማን ይጠይቀናል? በክልላችን ነው በህገ መንግስቱ የሰጠን ስልጣን ነው። አንድ ማብራሪያ ስለሰማው ነውና ያው ለመጠየቅ ያህል ነው። ቀደም እኮ የአዲስ አበባ የመስፋት መብት አላት። የማንም ከተማ የመስፋት መብት ሊታገድ አይችልም። አስተዳደራዊ ወሰን ደግሞ የጋራ ጉዳይ ነው። በስምምነት ሊወሰን ሊለወጥ የሚችል ነገር ነው። ያስተዳደር ወሰን ነው እንጂ የሁለት ሀገሮች ደንበር አይደለም። አሁን ኦሮሚያ ክልል ያሰበ ያለው እንደ ደንበር ነው ያሰበ ያለው ነው። በአንድ ሀገር ውስጥ ያለ ያስተዳደር ወሰን ነው በአዲስ አበባና በኦሮሚያ መካከል ያለው ወሰን። ይሄ ወሰን አስፈላጊ ሆኖ ሲገኝ ሊቀየር ይችላል ሊሻሻል ይችላል። አንድ ሀገር እንኳንስ አይደለም በሁለት ክልሎች መካከል ያለን ያስተዳደር ወሰንና በአጠቃላይ የሀገር አደረጃጀትን እንደየ ተጨባጭ ሁኔታው ሊያሻሽል ይችላል ሊለወጥ ይችላል። 9 የነበረውን ክልል አሁን 11 አደረግነው አይደል? ይሄ እኮ ትልቅ ለውጥ እኮ ነው አይደል? በህገ መንግስቱ አሁን ተዘርዝረው ሰፍረው የምናገኛቸው 9 ክልሎች ናቸው። 9ኙን ክልሎች አሁን ወደ 11 አሳደግን አይደል? ይሄ ከፍተኛ የሆነ ለውጥ ነው።
ሁለት የፌደራል አሃዶች ወይም ክልሎች ፈጠርን ማለት ነው። እንኳንስ በሁለት ክልሎች መካከል ያለን ደንበር ማሻሻልና አጠቃላይ የሀገሪቱን አደረጃጀት ማሻሻልና መቀየር ይቻላል። አንድ ሀገር እስከሆነ ድረስ አንድ ሀገር ነው። ኢትዮጵያ የፌደራል አከላለልን የፌደራል አስተዳደርን መከተሏ ከአንድ ሀገር ውጭ ሊያደርጋት አይችልም። አንድ ሀገርነቷን ሊቀይር አይችልም። አንድ ሀገር ነች። ያለ አግባብ ሶቨርኒቲ ለብሔር ብሔረሰቦች ተሰጥቷል። ይሄ ስህተት ነው። ያለ አግባብ ክልሎች በኢትዮጵያ ኤክስፔንስ የራሳቸው ሶቨርኒቲ እንዲኖራቸው ተደርጓል። ይሄ ስህተት ነው። ወደፊት መሻሻል ያለበት ነው። ግን ይሄም ሆኖ ኢትዮጵያ አንድ ሀገር መሆኗን ሊያሳጣ የሚችል ሊለውጥ የሚችል እውነት አይደለም። ይሄ ኢትዮጵያ ተወደደም ተጠላም በዓለም አቀፉ ህብረተሰብ ወይም በተባበሩት መንግስታት እውቅና ያላት አንድ ሀገር ነች። 11 ሀገር አይደለችም። ስለዚህ በውስጧ ያሉ አስተዳደራዊ ወሰኖችን መቼም ቢሆን ማሻሻልና መቀየር ይቻላል። ይሄ ጉዳይ ደግሞ የአንድ ክልል ጉዳይ አይደለም፣ የሁለት ክልል ጉዳይ አይደለም። በአገር ደረጃ ሲታመንበት የአገር ጉዳይ ተደርጎ ሊሻሻልና ሊለወጥ የሚችል መሆኑን ታሳቢ ማድረግ ያስፈልጋል። ስለዚህ በአዲስ አበባና በኦሮሚያ መካከል ያለ አንድ ከተማ ይመስረት ሲባል ለአገሩ ምንድነው የሚጠቅመው? ለአጠቃላይ ለከተማው ህዝብ ምንድነው የሚጠቅመው? ለኦሮሚያ ህዝብ ምንድነው የሚጠቅመው የሚለው ነገር በአገር ደረጃ ውይይት ሊደረግበት ይገባል። ምናልባት በሱ በኩል እንደውም የተናገረው ምንድነው ሞቲቭ ጥሩ ነጥብን ያነሳውና በግልጽ ቋንቋ ሽመልስ ነው የተናገረው። አዲስ አበባን ከተማ ኢረሌቨንት ልናረጋት ነው ይሄንን ምንሰራው ብሎ ምንም ሳይደብቅ ነው የተናገረውና እኔ እንዳውም ከዚህ በፊት የገለጽኩት የአንዱ ልዩ ጥቅም የሌላው ልዩ ጥቃት ነው ብዬ ነው የጻፍኩት። በዚህ ጉዳይ አንተ የራስን ጥቅም ልታስከብር ስትሄድ ሌላውን በዛው ልክ በተለይ አንድ ሀገር ውስጥ ስትኖር የአዲስ አበባንም ጨምሮ ጥቃት ነው እያደረስኩበት ያለውና ሚቹዋል ጉዳይ ነው፣ የጋራ ነው። ከዛም ዘሎ እንዳውም የህገ መንግስቱን ብንተው ቅድም እንዳልከው ለብሔሮች ለሌላው ተሰጠ የሚለውን ትተን ባለው ህገ መንግስት ራሱ እንደ አንድ ክልል አክት እያደረጉ ነው ወይስ እንደ ሀገር ነው አክት እያደረጉ ያሉት ነገር ብትሄድበት። ሁለተኛ ምን አጣደፋቸው? በዚህ ደረጃ ለምሳሌ ወሰኑን በአንድ ሳምንት ወሰኑ ካስታወስክ ሽመልስና አዳነች የዛሬ 6 ወር። ከዛ በኋላ መጣና እንደገና ሸገር ሲቲ ተመሰረተ። ከዛ በኋላ ደግሞ የሰሞኑ ማፈናቀል አለ። ኢንቢትዊን ደግሞ ብዙ ነገሮች አሉና አገሩ የሁሉም ኢትዮጵያኖች ናት የነሱም ናት። ምን አጣደፋቸው በዚህ ደረጃ የሚለውን ነገርም አንድ ላይ ብትሄድበትና የዚህን ጉዳይ በዚህ ብናበቃ። ሞገስ ጥሩ ነው ያነሳው። ለምሳሌ የክልሉ ፕሬዝዳንት የኦሮሚያ ፕሬዝዳንት አቶ ሽመልስ ስለ ሸገር ከተማ ሲጠየቁ ያው ቀደም ሲልም በተደጋጋሚ በተለያየ መልኩም ሲናገሩ ተደምጠዋል። አዲስ አበባን ኢሬሌቫንት እናደርጋታለን ብለዋል። ይሄ ሰውዬ ይሄን ከተናገሩ በኋላ አንድም ቀን በስልጣን ላይ መቆየት አልነበረባቸው። 6-7 ምናልባትም ከዛ በላይ ሚሊዮን ህዝብ የሚኖርባትን ከተማ የጋራ ከተማ ኢሬሌቫንት እናደርጋታለን የሚል የመንግስት ሹም የአንድ ክልል ፕሬዝዳንት ሆኖ አንድ ቀንም ይሄን ነገር ከተናገረ በኋላ በስልጣን ላይ መቆየት የለበትም። በስልጣን ላይ የቆየው በማዕከል ደረጃ ያለው መንግስትም የዚህ አጀንዳ አቀንቃኝና ደጋፊ ስለሆነ ከዛም አልፎ ከክልሉም አልፎ አሁን በኢትዮጵያ ያለውን መንግስት እኮ የኦሮሞ መንግስት ነው እየተባለ በግልጽ እየተነገረ ነው። አንድ መንግስት ከሌላው ህብረተሰብ በተለየ መልኩ ራሱን ከአንድ ብሔር ጋር አያይዞ እኔ የኦሮሞ መንግስት ነኝ ካለ በኋላ በስልጣን መዋል ማደር የለበትም። ይሄ የሆነው አገሩ ኢትዮጵያ ስለሆነ ብቻ ነው። አገሩ ህግና ስርዓት ስለሌለው ብቻ ነው። ስለዚህ አሁን ምናነሳው ጥያቄ አገሪቱን የሚያስተዳድሩት ኃይሎች በኃላፊነት ስሜት ለሁሉም አገርና ህዝብ ጥቅም እየሰሩ አይደለም። የኔ ለሚሉት ቡድን ማህበረሰብ ጥቅም እየሰራን ነው የሚሉት። በርግጥ ያን ቡድንና ያን ማህበረሰብም ይጠቅማል ማለት አይደለም። ይህ አካሄድ በመጨረሻ የበለጠ ተጎጂ ያደርጋል። እነሱ ግን መነገጃ ያደረጉት አንድ ህብረተሰብ አለ። ለዚህ ህብረተሰብ ነው እየሰራን ያለነው፣ ለዚህ ህብረተሰብ ጥቅም ነው የቆምነው ያለነው እያሉ አገሪቱን ወደ ቀውስ ወደ መፍረስ የሚወስድ እንቅስቃሴ ላይ ነው ያሉት። ስለዚህ ጥርፊያው ጊዜ ሳይቀድመን ዛሬውን ይሄን ነገር ካላደረግን ነገ የሆነ የፖለቲካ የኃይል አስተላለፍ ቢመጣ ይሄን የማድረግ ድላችንን እናጣዋለን በሚል ጥርፊያ ላይ ነው ያሉት። ለዚህ ነው ይሄ መንግስት ሆኖ እስከቀጠለ ድረስ ኢትዮጵያ ተረጋግታ
አገር ሆና ልትቀጥል አትችልም። ችግሮቿ ሊፈቱ አይችሉም። ወደ ባሰ ቀውስ ውስጥ ነው ነውጥ ውስጥ ነው የምንገባው ምንለው ያለ ምክንያት አይደለም። እንዲህ አይነት ባህሪ ማንነት ያለው መንግስት ነው በስልጣን ላይ ያለው እንጂ ኢትዮጵያ አንድ ሀገር ነች። በውስጧ ያለው ህዝብ የጋራ ህዝብ ነው። ሁሉም ጥቅሙ መብቱ ሊከበር ይገባል። የኢትዮጵያ መንግስት ሆኜ በተቀመጥኩበት ሰዓት ለአጠቃላይ ለሀገሩና በሀገር ውስጥ ለሚኖረው ህዝብ ነው መስራት ያለብኝ ብሎ የሚሰራ መንግስት አይደለም። እንደዛ ብሎ የሚሰራ መንግስት ቢሆን ኖሮ እኔ ሞገስ የትኛውንም ያህል አምባገነን መንግስት ቢሆን ሰዎችን የሚያስርና ያላግባብ የሚገልም ቢሆን ለጊዜው ልንታገሰው በቻለ ነበር። እንዳውም አምባገነን መሆን አይችልም ሁላ ብለ ነበር። አዎ አምባገነን መሆን እኮ ማሰርና መግደል ብቻ አይደለም ነው። እያሰሩ እየገደሉ አገርን አረጋግቶ ጸጥ ረጭ አድርጎ እኮ ማስተዳደር መግዛት መቻል ይሄ መንግስት አልቻለም። ይገላል ያስራል እንጂ አገሩን በሚፈልገው መልኩ ጸጥ ረጭ አድርጎ መግዛት አልቻለም። አቅሙ የለው፣ ጉልበቱ የለው፣ መዋቅሩ የለው፣ ፍላጎቱ ብቻ ነው ያለው። አምባገነን ቢሆን ድል ተሰጠዋለህ። እንዳውም አምባገነን ወዳለው ማለት አይደለም። ማንንም ተወዳለ ሳይሆን እንዳልከው በአንጻራዊነት ከአምባገነንም አልፎ ቸር ቢሆን ቸር አምባገነን ለህዝቡ የሚያስብ አምባገነን ወይ ለምሳሌ አምባገነን ሆኖ ሰብአዊ መብት እየጣሰ ዲሞክራሲን እያፈነ ቢሆንና የሀገሪቱ ህልውና ግን ዋስትና ቢኖረው ለምሳሌ ዋስትና ቢኖረው እስከሚቀጥለው ምርጫ ድረስ የሽግግር መንግስት ለምን ይቋቋማል ልል ይችላል። ያለው መንግስት ከነችግሩም ቢሆን ይቀጥል። ስለዚህ የሚቀጥለው ምርጫ ላይ የኢትዮጵያ ህዝብ የሚፈልገውን ስርዓት ያምጣ ብዬ ልከራከር ይችላል። የሽግግር መንግስትን ጥያቄ አማራጭ አድርጌ ላላቀርብ ይችል ነበር። ይሄ መንግስት ግን እንደዛ አይደለም። የሚቀጥለው መሆን አልቻለም። አምባገነንም መሆን አልቻለም፣ ቸርም መሆን አልቻለም። ይሄን እንግዲህ አንብበው ሊሆን ይችላል። የዛሬ 3 ዓመት ነው የጻፍኩት 27 ሲደመር 2 ላይ በግልጽ አስቀምጫለሁ። በተግባርም እየሆነ ያለው ይሄ ይመስለዋል። በማሰር በመግደል መቆጣጠር የሚችል ይመስለዋል። ግን እያሰሩና እየገደሉ አገርን አንድ አድርጎ ተቆጣጥሮ መግዛት ደግሞ እንዴት እንደሚቻል እንኳን ደግሞ አያውቅ። መዋቅሩ የለው፣ ድርጅታዊ አቅሙ የለው፣ ስልቱም የለው። የሚሰራውን የማያውቅ መንግስት ነውና ያው ከጊዜ ወደ ጊዜ ወደ ባሰ ቀውስ ነው እየተሸጋገርን ያለ ነው። ለአቅመ መንግስትነት ያልደረሰ ስብስብ እንዴት 5 ዓመት ሊኖር ይችላል ታዲያ? እንደውም ጥሩ ነው እንደዚህ ብዬ ነው መገለጽ። እሱማ ምናልባት ልናነሳው እንችላለን። የኃይል አስተላለፍ ጉዳይ እናነሳለን። መርህ የለሽ የሆኑ ለምሳሌ ቅድመ ፕሪቶሪያና ድህረ ፕሪቶሪያ ብለን ለይተን ልናየው እንችላለን። ይሄ መንግስት ያለ አግባብ ይሄን ያህል 5 ዓመት በስልጣን ላይ እንዲቆይ ያደረጉት ምክንያቶች አሉ። መርህ የለሽ የሆኑ ምክንያቶች እነሱ ምንድናቸው? ያ ሁኔታ እንዴት ተቀየረ? አሁን ምን ላይ ነው ያለነው? ምን አይነት የፖለቲካ የኃይል አስተላለፍ ለውጥ ነው ያለው የሚለውን ምናልባት በጥያቄ ካነሳው ልንሄድበት እንችላለን። ግን ልቋጨው የዚህ የቤት ማፍረስ ጉዳይ ያነሳው ይሄ ቤት ማፍረስ ጉዳይ እንዲሁ ዝም ብሎ የቤቶች መፍረስ ጉዳይ አይደለም። አሁን ኢሰመጉ ባወጣው መግለጫ 111,000 ቤቶች ናቸው ፈረሱ እየተባለ ያለው። ያው እንግዲህ ባጭር ጊዜ ይሄ ማለት እንደው አቨሬጅ በዝቅተኛ ግምት በአንድ ሰው 5 ወይም 6 ሰው ነው ኢትዮጵያ ውስጥ የሚገመተው። 5 ሰው ይኖራል ብንል ግማሽ ሚሊዮን ህዝብ ይፈናቀላል ማለት ሞገስ፣ ግማሽ ሚሊዮን ህዝብ። ይሄን ከቤት ማፍረስ ጋር ዝም ብለን ብናያይዘው ትክክል አይደለም። ይሄ ህዝብን የማፈናቀል አጀንዳ ነው። ከፍተኛ የሆነ የሶሻል ኢንጂነሪንግ የዲሞግራፊ ለውጥ የማምጣት ጉዳይ ነው፣ እንቅስቃሴ ነው እንጂ የቤት የማፍረስና ያለ ማፍረስ ጥያቄ አይደለም። የቤት ህጋዊነትና ህጋዊ ያለ መሆን ጉዳይ አይደለም። አሳንሰን ቤት ማፍረስ ልንለው አንችልም። ይሄ በከፍተኛ ስኬል ህዝብን የማፈናቀል እርምጃ ነው። ይሄ ዴሞግራፊን የመቀየር እርምጃ ነው፣ ሶሻል ኢንጂነሪንግ። ይሄ ደግሞ አንድ የፖለቲካ ግብ ተቀምጦ እየተሰራ ያለ ነው። የዛ ግብ አካል ነው፣ መገለጫ ነው። ይሄ የዛ ፕሮጀክት አካል ነው። በዚህ ደረጃ ካላየነው ቤት የመፍረስና ያለ መፍረስ ጉዳይ አድርገን ካየነው ስህተት ነው፣ ጉዳዩን እያሳነስ ነው። ይሄ አጠቃላይ ቅድም አዲስ አበባን የመቆጣጠር የአዲስ አበባን ባለቤትነት የአንድ ክልል ብቻ የማድረግ ከዛ ደግሞ አገር ኦሮሚያን የመመስረቱ ፕሮጀክት አካል ነው። የዛ እንቅስቃሴ ሂደት መገለጫ። በዛ ደረጃ ካላየነው የቤት መፍረስ ጉዳይ አድርገን ካየነው ተሳስተናል። ህገወጥነት አሳስቧቸው አይደለም አሁን ቤት እያፈረሱ ያሉት። ለመሆኑ ህገወጥነቱ ማን አስፋፋውና? መጀመሪያ በነገር ላይ ለዚህ መከራከሪያ ያደረጉ የሚያቀርቡት ነገር አለ። ቤቶቹ ህገወጥ ስለሆኑ ነው።
እያፈረስን ያለነው የሚል ነው። ይሄን ክርክር በደንብ መምታት ያስፈልጋል። እኔ ህገወጥ ቤት የለም ብዬ ልል አልችልም። አሁን ከሚፈርሱት ቤቶች ውስጥ አብዛኛዎቹ ህገወጦች ሊሆኑ ይችላሉ። ህገወጥ የሆኑ ቤቶች መኖራቸው ምንም ጥርጥር የለውም። በኢትዮጵያ ተጨባጭ ሁኔታ የራሱ ምክንያት አለ። ህገወጥ ያልሆኑ ቤቶችም አብረው እየፈረሱ እንደሆነ እየሰማን ነው። ግን እሺ ህገወጥ የሆኑ ቤቶች ናቸው እንበል፣ ይገባል ወይ በዚህ ደረጃ ማፍረስ? ተገቢ አይደለም። ለምን? ይሄ ሁኔታ እንዲፈጠር ዋናው ኃላፊነት መውሰድ ያለበትና ተጠያቂነት ያለበት ከማንም በላይ መንግስት ነው። መጀመሪያ መጠየቅ ያለበት ዜጎች በከተማ ዙሪያ እየሄዱ እንደዚህ አይነት ህገወጥ ቤት ለመስራት ለምን ተገደዱ? ህጋዊ መሆን ሳይፈልጉ ቀርተው ነው? ለምን ተገደዱ? በስልጣን ላይ ያለው መንግስት የቤት ችግርን መፍታት ስላልቻለ ሰዎች ደሞዝተኛ ሆነው መንግስት በሚከፍላቸው ደሞዝ ቤት ተከራይተው መኖር መስራቱን ተው መስራት ይቀርና ቤት ተከራይተው መኖር ያልቻሉበት ሁኔታ ስለተፈጠረ አንድ ዜጋ መጠለያ ማግኘት መብቱ ነው፣ ሰብአዊ መብቱ ነው። መንግስት ደግሞ ለዜጎቹ መጠለያ ማቅረብ ግዴታው ኃላፊነቱ ነው። ይሄን ባለመወጣቱ የተፈጠረ ችግር ነው። ባንድ አሁን በስልጣን ላይ ያለው መንግስት አቅል ያለው ህገ መንግስት ቢሆን ኖሮ ዜጎችን ማፈናቀል ላይ አልነበረም ማተኮር ያለበት። ይሄን የቤት ችግር እንዴት ልፍታው ነበር ብሎ ማሰብ ያለበት። ቤተ መንግስት ከሚገነባ ፓርክ ከሚገነባ ይሄን የህብረተሰብ ችግር የቤት ችግር እንዴት ልፍታው በዘላቂነት ብሎ ነበር መንቀሳቀስ ያለበት። መንግስት ይሄን ኃላፊነቱን ስላልተወጣ ነው በአንድ በኩል ይሄ ችግር የተፈጠረው። ሌላው ህገወጥ ግንባታዎች እኮ በሚካሄዱበት አካባቢ ህግ አስከባሪ ወይም ደንብ አስከባሪዎች አሉ፣ መንግስት የቀጠራቸው። እነሱ ባሉበት ሁኔታ ለምንድን ነው ይሄ ህገወጥ ግንባታ የተካሄደ? ጉቦ እየተቀበሉ እንዲገነባ ስላደረጉ ኃላፊነታቸውን ስላልተወጡ ነው እንጂ ህገወጥ ያልሆነ ግንባታ ከመጀመሪያው እንዳይገነባ ማድረግ ይችል ነበር። አንድ ጠንካራ የሚባል መንግስት ህግን አስከብራለሁ የሚል መንግስት በምንም ተአምር በዚህ መጠን ህገወጥ የሆኑ ቤቶች እንዲገነቡ አያደርግም፣ አያስችልም። በቂ የሆነ የሰው ኃይል አሰማርቶ መቆጣጠር ይችላል። የተሰማራው ኃይል ኮራፕትድ ሆኖ ጉቦ እየተቀበለ ህገወጥ ቤቶች እንዲስፋፉ አድርጓል። ራሱ የመንግስት መዋቅር ቤቶቹ ህገወጥ መሆናቸውን እያወቀ ውሃ እያስገባ መብራት እያስገባ ነው እንዲስፋፉ ያደረጋቸው። ይሄን ግምት ውስጥ ማስገባት ያስፈልጋል። ስለዚህ ይሄን ችግር በዋናነት የቤት ሰሪዎቹ ችግር አድርጎ ማሰብ ትክክል አይደለም። ቤትን በማፍረስ ልናስቀረው አንችልም። ሞገስ አሁን ባለው የኑሮ ውድነት የገንዘብ ግሽበት አዲስ አበባ ውስጥ ያሉ ሰዎች ሁሉ ወደፊት ምናልባት ከተወሰኑ ወራት ወይም አመት በኋላ ቤት ተከራይተው መኖር የማይችሉበት ደረጃ ይደርሳል። ቤት መስራትን እርሳው፣ ቤት ተከራይተው መኖር አይችሉም። ምንድነው የሚኖራቸው አማራጭ? ታስቀረዋለህ ይሄን ህገወጥ ግንባታ? አይቻልም። አሁን የኮንዶሚኒየም ግንባታ ሁሉ ቆሟል። አሁን ልክ የቤት ችግር እንደተፈታ ሁሉ በቀድሞ ኢህአዴግ ይገነቡ የነበሩ ኮንዶሚኒየሞች ካለቁ በኋላ አዲስ ኮንዶሚኒየም እየተገነባ ነው። ይሄ ችግር የበለጠ ይባባሳል ማለት ነው። ስለዚህ ለህዝብ ተቆርቋሪ ነኝ ለህዝብ ወገንተኛ ነኝ የሚል መንግስት ካለ ቆም ብሎ ማሰብ ያለበት የነዚህ ዜጎችን የቤት ችግር እንዴት ልፍታው ነው። በአንድ በኩል ወደፊት እንዳይፈናቀሉና ተመሳሳይ ችግር ውስጥ እንዳይገቡ እንዴት ልፍታው፣ በሌላ በኩል በሁኔታዎች አስገዳጅነት እኔ ኃላፊነቴን ባለመወጣቴ ህገወጥ ግንባታ ውስጥ የገቡ ሰዎችን እንዴት አድርጌ ህጋዊ ላድርጋቸው። የከተማ ፕላን መጠበቅ ካለበት ደግሞ እንዴት አድርጌ ያን ሁኔታ አሻሽዬ ችግሩን ልፍታው በሚል ነው መታየት ያለበት እንጂ ወደ ማፈናቀል መግባት ትክክል አይደለም። ዞሮ ዞሮ ይሄ ማፈናቀሉ ጉዳይ ህግን የማስከበርና ያለ ማስከበር ጉዳይ አይደለም። ይሄ የማፈናቀል ጉዳይ የፖለቲካ ዓላማ ነው። ቅድም ካልኩት ዓላማ ጋራ የተያያዘ አዲስ አበባን የመቆጣጠር አዲስ አበባን ለመቆጣጠር ደግሞ የዲሞግራፊ ለውጥ የማምጣት በሶሻል ኢንጂነሪንግ ከዛ በኋላ ደግሞ አገረ ኦሮሚያን እውን ወደ ማድረግ የሚሄድ ፕሮጀክት አካል